ዛሬ ይዤላችሁ የመጣሁት በአሳዛኝ ሁኔታ ነው ማለት ነው። እህታችን እንግዲህ ተምራ ዲግሪዋን ይዛ ለእናቷ ስትል ስደት ላይ ያለሽ፣ አሁን ደግሞ የእኛን እርዳታ የምትፈልግ የእኛን እርዳታ ከአላህ ስበብ ለማድረግ እባካችሁን እገዙኝ እያለች መታለች። እችን ልጅ እንርዳት። የምናግዛቸውን ሰዎች ማወቅ አለብን። ለዩቱበሮች የምናግዘውን ነገር ለእንደዚህ ደራሽ ለሌላቸው ሰው ለሌላቸው ሰዎች መድረስ አለብን ማለት ነው። ቲክቶከሮች መስተር አብነት፣ ሀቢባ፣ ሀሲያ ሁላቸውንም ስማቸውን እየጠራሽ እባካችሁ መልካም ነገር ስትሰሩ ነው ማውቃችሁ። ከዛ መልካም ነገር ደግሞ እኔንም አቅምሱኝ። በጣም ተቸግሬያለሁ። በልጅነቴ ትምህርቴን ተምሬ ከተመረቅኩ በኋላ በእናቴ የኩላሊት በሽተኛ በመሆን አሁን ያለሁበት ሳውዲ አረቢያ ነው ትላለሽ እህታችን። እስኪ አብረን እናዳምጠውና እንመለስ። ውድ ቤተሰቦች፣ እኛ ባሰብነው ሳይሆን አላህ ስብሓነሁ ወተዓላ ባሰበልን በቀመረልን ነው የምንሄድ። መፈላሰፍ የለብንም፣ መኩራራት የለብንም። አላህ ስብሓነሁ ወተዓላ አሁን በሰጠነ ጤና መልካም ነገሮችን ሰርተን ማለፍ እንጂ እኔ ጤነኛ ነኝ እኔ ገንዘብ አለኝ ብለን ምንፈላሰምበት ጊዜ የምንኩራራበትም አይደለም ማለት ነው። እህታችን በጣም ታሳዝናለች። በጣም ከምላችሁ በበላይ ማለት ነው። እኔ ውስጤ ነው የተሰበረው። እባካችሁን ሸር እያደረጋችሁ አድርሱልኝ። በጣም ጨንቆኛል፣ ተጨንቄያለሁ። እናቴን በስደት ሀገር ሁኜ ላጣት ነው። የኩላሊት መታጠቢያ በጣም ብዙ ነው ብሩ፣ አልቻልኩም። እባካችሁ እህቶች እርዱኝ። ቲክታከሮች በመልካም ነገር ስትረዱ ማያችሁ እባካችሁን እያለች እየተማጸነች ነው ያለ። ሁላችንም ሸር ላይክ እያደረግን እናደርስላት። ለነዛ መልካም ለሚሰሩት ለነ ሀቢባ፣ ለነ ሀሲያ ጀማል፣ ለማኑ ጀርመን ላለው ስሙ ጠፋብኝ፣ ለሱ ለሁሉም መልካም ለሚሰሩ ሁላ ለመልካም ነገሮች አለኋችሁ ብለው ለሚረዱ ሰዎች አድርሱልን ለማስተራብነት ብላለች። መልእክቷን አይታችሁ ሸር ላይክ አድርጉ። ምንረዳውን ሰውና ምናግዘውን ድረሱልኝ ሲል አይዞህ የምንለውን ሰው ማወቅ አለብን ማለት ነው። እስኪ ቪዲዮውን ተከታትለን እንመለስ። እስኪ ራሴን ላስተዋውቃችሁ። ሩቅያ እባላለሁ። ከዲላ ዩኒቨርሲቲ በአርኪቴክቸር ነው የተመረኩት፣ ከዛውም በጥሩ ውጤት። አሁን ግን ያለሁት አረብ ሀገር ነው። ለምን አትሉ? እናቴ ሁለቱን ኩላሊቷ ስራ አቁሞ ዲያሊሲስ ማድረግ ከጀመረች 4 ዓመት ሆናት። በእነዚህ ጊዜያቶች ውስጥ ቤት ንብረታችንን ሽጠን እንዲሁም በደጋግ ሰዎች እርዳታ እዚህ ደርሳለች። አሁን ላይ ግን በጣም ከባድ ሁኔታ ውስጥ ነው ያለችው። የዲያሊሲስ ዋጋ በጣም ጨምሯል፣ ሊቋረጥባት ነው። እና መልካም ስራ ላይ የማውቃችሁ ቲክቶከሮች እባካችሁን እነ ማስተር አብነት፣ እነ መልእክተኛው፣ እነ ሙቤ ሚዲያ፣ እነ አሲያ ጀማል፣ እነ ሀቢባ፣ እነ ፍራኦል እስኪ እባካችሁን፣ እንዲሁም ስማችሁን ያልጠቀስኳችሁ ሌላ ቲክቶከሮች እባካችሁን መልካም ነገር ስታደርጉ ነው እና የማውቃችሁ። ከመልካምነታችሁ እስኪ ነው የሚድረስኝ። በእርግጥ የሚረዳው ፈጣሪ ነው፣ ግን ድልድይ ትሆኑን ዘንድ ደጃችሁ ቆሜያለሁ። እኔም ከመልካምነታችሁ እንድቋደስ እንደምታደርጉ ተስፋ አደርጋለሁ። እባካችሁን እህት ወንድሞቼ አለንልሽ በሉኝ። በሰው ሀገር የእናቴን መርዶ አልስማ። እባካችሁ ታክማ ደስታዋን የምናይ ያድርገን። አሁን የሙስሊም የክርስቲያኑ ጾም ነው። አነሰ በዛ ሳትሉ የቻላችሁትን ያክል ለእናቴ ትብብራችሁን እርዳታችሁን አሳዩት እና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሪፖስት እንዲሁ አብዝታችሁ ብዙ ጊዜ ኮፒ ሊንክ አድርጉልኝ ሁላችሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች፣ ውድ ቤተሰቦች፣ ውድ መልካም ደጋጎች፣ የሰው ሀዘን የሚያሳዝናችሁ የሰው ደስታ የሚያስደስታችሁ ቤተሰቦች፣ እህታችን እንግዲህ ቪዲዮ እንዳያችሁት በጣም በሚያሳዝን ሁኔታ እኛን እገዛ ትፈልጋለች። ሁላችንም ሸር እያደረግን የቻልነ በገንዘብ ያልቻልነ በዱዓ ሸር በማድረግ ከትላልቅ ቲክቶከሮች ከማድረስ እርዳታ የሚያደርጉ ሰዎች ላይ እንዲደርስላት ለማድረግ ሁላችንም ሸር እያደረግን እንገዛት። ይህም አንድ ትልቅ ነገር ነው። አላህ ስብሓነሁ ወተዓላ ደግሞ እናቷን አላህ አፊያ አላህ ያደርግላት። እንኳን በስደት ሁናችሁ እናታችሁ ሕክምና ታማ ስታዩት በጣም ከባድ ነው። እናት ናት። የሚያድነው አላህ ነው። ስበብ ነው የሚኮነው።
በገንዘብ እጦት ደግሞ መድኃኒቷ ሲቋረጥ በጣም ከባድ ነው። እናት ያላችሁም በህይወት ያሉም የሞቱባችሁም እናት የሚለው ካለ እናት ስለሌለና እናት አልባ የተወለደ እናት ልጅ ስለሌለ እናት ሲባል አባት ሲባል ውስጡን ያንቀጠቅጠዋል። ሰሞኑን አንድ አባታችን ላይ ውሃ ሲረጩበት አይቼ በጣም ውስጤ ነው የተረበሸው። እንዴት ድፍረት ቢኖራቸው ነው? የምን አይነት አስተዳደግ ሰው ነው ብዬ በጣም አለቀስኩ። የእውነት በጣም አሳዘነኝ። ይህን ያህል ጭካኔ ከአባቶች ትላልቅ ሽማግሎች ላይ ደፍረን ውሃ መርጨት፣ ድንጋይ መወርወር ምን አይነት ከባድ እንደሆነ ማለት ነው። ከዛ በላይ ደግሞ እናታችሁ ታማ በገንዘብ እጦት ስትማቀቅ ስታዩ በጣም ከባድ ነው። አላህ ስብሓን ወተዓላ እናት ያላችሁ አባት ያላችሁ ክፏችሁን አያሳያችሁ፣ እድሜና ጤና ይስጣችሁ። በህይወት የሌለ ደግሞ እናታችሁም ሆነ አባታችሁ አላህ ጀነተል ፊርዶስ ላይ አላህ ያገናኘን። እኔ ስለ እናት እንትን ሲል አልችልምና በጣም ይቅርታ፣ እንባዬ ነው የሚቀድመኝ። እናት በገንዘብ ምክንያት መድኃኒቷ ሲቋረጥባት በጣም ከባድ ነው። እህቴ በጣም ነው ያሳዘነሽ። እናቴን በመድኃኒት እንዳታጣ ብላ ስደት መታለች፣ ግን አቅቷታል። ታውቃላችሁ የአረብ ሀገር ልፋቱ እንደ ልፋቱ አይደለም ደሞዝና፣ በተለይ ኮንትራት ለምንሰራ ሰዎች በጣም ከባድ ነው። እና ውድ እህቶቼ ሸር እያደረጋችሁ አድራሻዋን የምታውቁ ልጆችም ካላችሁ ለእኔ አድራሻዋን እስከ ቁጥሯ ድረስ ላኩልኝ። ቢያንስ የአንድ ጊዜ እንትን ማጠቢያ ተጠራቅመን ለ10 ለ5 ሆነን እንግዲህ በሳምንት 3 ጊዜ 4 ጊዜ ነው ዳይላይሲስ የሚደረገው ማለት ነው። ታውቃላችሁ። አላህ ይጠብቃችሁ ከእንደዚህ አይነት ነገር እና የአንድ ሳምንቱን እንኳን ለ4 ለ5 ሆነን እፎይ ብናደርጋት ለአንድ ሳምንቷ ባትጨነቅ ትልቅ ነገር ነው። አንዳንድ ጊዜ ገንዘብ ስናወጣ የምናወጣውን ገንዘባችን ለማን እንደሚሰጥ ማናውቀው ብዙ ሰዎች አለን። እንደዛ ያልኩበት ምክንያት በምክንያት ነው ማለት ነው። አንዲት ሴት የምትባል ልጅ የእነ ሩታ ደጋፊ ሆና 3 ወር ደሞዜ ብቻ ነው ያለው ለነሱ ለማጠናከር ብዙ ለፍቻለሁ፣ አሁን ግን አልወድሽም ሲላት በጣም ውስጥ የተሰማኝ ብላ ልቧን ሞልታ ሶሻል ሚዲያ ላይ ስትናገር ሳያት በጣም ነው ያፈርኩኝ። ስንት የሚታገዝ ቤተሰቦቿ እንኳን ያላቸው ገንዘብ የሌላቸው ቢሆኑ እሷ ስደት አትመጣም ነበረች። ስንት ሕክምናቶ ህይወቱ በሞትና በንትን እያለ የባካችሁ እርዱ እያለ በንባ የደም እንባ እያለቀሰ በሚያለቅስባት ሀገር ትላልቅ አዛውንቶች እርቦናል በሚባልበት ሀገር እነሱ ሰርተው በዶላር የሚያገኙትን ሰዎች ሌላ ተጨማሪ ደሞዝ ከማየት ላይ ከማድረግ በላይ ደሞዝ እያወጡ ለዩቱበር መስጠት በጣም ያሳዝናል። ምን አይነት ሄሌና ቢኖረነው ነው ብዬ ውስጤን አሰብኩት። እስኪ ልጅቱን እናዳምጣትና እንመለሳለን። አመት ውስጥ 3 ወር ደሞዝ ብቻ ነው የሰራሁት። ለማን ብዬ ነው? ለእነሱ ብዬ ነበር። እነሱ እንዳይነኩብኝ፣ እነሱ ማንም እንዳይናገርባቸው። ሩታ የሰው ለው ሲናገሩ ማንም ሰው እንድናገብርብኝ እነ ቤተሰቦቼ እስከ ራሴ ስዘቀዘቅ የነበረ ለአብርሃም ብዬ አልነበረም፣ ሩታ አብርሽ ብዬ ነበረ። ገባ አይደል? በእጅ እንኳን ሳይኖረኝ ከሰው በታች እንዳይሆኑ ብዬ ሁሉን ነገር ዋጋ ስከፍልላቸው የነበረው እስከ እናቴ ተሳድቤ የማያውቀውን ነገር አባቴ የሰው ልጅ ተምሮ ሰውን ያኮራል። የአንቺ ስራ በስድብ ነው እንዴ ብሎ የአጎቶቼ ልጆች 2 እዚህ ሀገር ያሉት ብሎክ ያደረጉኝ እኔ በምናገረው ገስት ላይ ማለት ነው። ያ ሁሉ ነገር ዛሬ ላይ የኔ ነገር ዋጋ አታ። ሩታን አትወድም ስሉኝ እንደምን አልናደደው። የኔ ስሜት እኮ በራሳችሁ ነው ሆናችሁ ማየት አለባችሁ ሁሌ ዜድ በቃ እንዳታለች በማርያም ይሽሻለሁ። በቃ ዜድ አይኔናት በቃ አይደለም። ለምን እንደሆነ የተውኩት ለምን ሚት እንዳላደረኩ ታውቃላችሁ? የዜድ ህመም የሩቴ ደጋፊ እንዲሰሙት ስለፈለኩ ነው። ገባችሁ? ያ አልሰማችሁት? ምን ያህል መስዋዕት እንደከፈለች፣ ምን ያህል እንደሄደች፣ ምን ያህል እንደወደቀች፣ እንደተነሳች። ይኸው እኔ ከምናገራችሁ ራሳችሁ ሰማችሁት አይደለም? እሺ እኔ ጥያቄ አለኝ። ቆይ አቤላ ካሜራማን ማለት ነው። የአቤላ ከአብሪሽ ካሜራማን ማለት ነው። አንድ ቀን ተጣልተን የምናውቀው በሩታ የተነሳ ነው። ያድርግልን ያለው ሳያደርግልን ሲቀራ ነው ገስት ላይ የሰደብኩት ማለት ነው። የአብሪሽ ካሜራማን ሁላ ሳይቀረኝ ኤፍሬም ራሱ ሴትን ይዞ መጥቶ አብርሃምን አፈቀርኩ ስትል ኤፍሬምን ረግጬዋለሁ። ገባችሁ አይደል? ይሄን ሁሉ ማን ነው
አብርሃም በሩታና በአብርሽ የተነሳ ዛሬ ላይ አብርሽ ሩታ ባልወዳት ራሱ ማለት ነው በአብርሃምና በሩታ ምንም ነገር ባልወዳቸው ራሱ እነሱ መናገር አልችልም። ምክንያቱም በእነሱ የተነሳ ብዙ እህቶችን አግኝቼበታለሁ። በባል የተነሳ በእነሱ የተነሳ ነው ያገኙት እህቶች ማለት ነው። 1 አመት ማለት 2 አመት ማለት ሰው በአንድ መቆየት ማለት ቀላል እንዳይ አይ ይበቃል። አሁን እንግዲህ ትላንትና በተፈጠረው ማለት ትላንትና በሰሩት ድራማ ነው እንግዲህ እንደዚህ ሲያለቅሱ የነበረው ማለት ነው። ዛሬ ደግሞ አበጋዝ ከፈንዱሻ ጋር ሲመጣ ምን ታደርጉ ይሆን? እውነት ያሁን እቺ ዜድ የምትባል እንግዲህ ይህን ላሰማችሁ የመጣሁት ለምን መሰላችሁ? እናቴ መድኃኒት አታለች፣ እባካችሁን እርዳታችሁን እፈልጋለሁ ድልድይ ሆኑኝ ብላ የምትለምን እህት አለች እና ሌሎቹ ደግሞ ለራሳቸው ተሳክቶላቸው ሳይሳካላቸው የሚሆን ላለው ሰው ለዩቱበሮች የግዴታ እንኩ እየተባለ ደሞዝ እየተወጣ የሚሰጥበት የእነሱ ነገር የሚሰሩት ስራ እነሱ ለዶላራቸው ብለው ነው የሚሰሩት ድራማ ነው። ለዶላራቸው እይታ እንዲኖር ሰው ይህን ነገር ስለሚፈልግ በወር በሚሊዮን የሚከፈሉ ሰዎች፣ እሷ ግን የመዳምን ስራ ነይ ሂጂ እየተባለሽ ውላ ለነሱ ታበረክታለሽ። እኔ ያገባኝም ይሄን ያመጣውላችሁ ግን ለሌሎቹ እንድትማሩበት ብዬ ነው። ሌሎቻችን ከዚህ ውስጥ ያላችሁ ወደ ራሳችሁ ተመለሱ። ሁል ጊዜ ጤነኛ አይሆንም። ሁል ጊዜ ገንዘብ በእጃችሁ አይኖርም። አንድ ቀን መስጠት ይኖራል፣ አንድ ቀን ማጣት ይኖራል። ያንን ታሳቢ አድርጎ ደግሞ የምናደርጋቸውን ነገሮች ለመልካም ነገሮች ለመልካም ለድረሱልኝ እንባቸው ለሚፈስ እናቶች እርወናል ብለው እንትን ለሚሉ በእርግጫ እየተመቱ አባቶች በምስኪን በመሆናቸው ባለባበሳቸው እየተገፉ የሚሄዱባት ሀገር ላይ ተቀምጠን ላለው ሰው ስናሽቃብጥ በጣም ከባድ ነው። ቤተሰቦቿ አላህ ሱብሓነሁ ወተዓላ መልካሙን ነገር ሂዳያ አላህ እንዲሰጥላቸው ልጃቸውን እንመኛለን ማለት ነው። እና ውድ ቤተሰቦች ይህን ያመጣሁት ለምን መሰላችሁ? ሰሞኑን በተፈጠረው ነገር በነ ሩታና በነ አብርሽ ግዴታ ካልፈለግካተኝ ብላ ያደረገሽውን ሁላ 2 አመት 1 አመት ከምናምን ስታደርግላቸው የነበረውን እኔ ለሷ ብዬ ነው ከቤተሰብም አባቴም አላህ የሰጣቸው ተምረው ተመርቀው ቤተሰቦቻቸውን ያግዛሉ። ያንቺ ግን የስድብ ነው፣ ስድብ እንደዚህ የምትሳደብ ብለው አሉ። ገስት ላይ የሄድኩ ስሳደብ ስለነበረ ነው። እኔ ግን አብርሽና ሩታ የምንወዳቸው ብዙ መልካም እህቶችን አግኝቼበታለሁ። ብዙ እህቶችን አስተዋውቆኛል ነው የምትለው። መተዋወቁ በሶሻል ሚዲያ ላይ በስደት ላይ ብዙ ትውውቃለና ስለተዋወቅሽ አሪፍ ነው። መልካም ጓደኛ አላህ ያደርግልሽ። ግን ጥሩ ጓደኛ ቢሆኑ እስከዚህን ድረስ እስከምትሄድ ድረስ ደግሞ ዝም ብለው አያዩሽም ነበር፣ ተይ ይሉሽ ነበር ብዬ አስባለሁ። አሁንም አልመሸም። እነሱ የሚሰሩት ስራቸውን ነው። እንደ እህት እኔም እንትን ምለው፣ አንቺ ደግሞ የራስሽ ከደላሽ ከተረፈሽ ብዙ የቲሞች አሉ፣ ብዙ እናቶችም ያለቅሳሉ፣ ብዙ ደግሞ የሕክምና መድኃኒታቸው ተቋርጦባቸው በገንዘብ እጦት እያለቀሱ ህፃኖች ልጆች የሚወጣሉና ወደ እነሱ እናደርገው። ለዱንያም ለአኼራም ይጠቅምሻል፣ ይጠቅመናል ማለት ነው። ወደ መጀመሪያው ቪዲዮ ልመለስ ማለት ነው። ወደ ሩቅያ ማለት ነው። የሩቅያን አድራሻ የምታውቁ ሰዎች ወደ እኔ ስልኮን ቁጥር አምጡልኝ ማለት ነው። የሩቅያን አድራሻ የምታውቁ ሰዎች ላኩልኝ። አይዞሽም አለሁልሽም ማለት ትልቅ ነገር ነው። እናታችሁ ታማ የመድኃኒት መግዣ ማጣት ከባድም ስለሆነ ሁላችንም በቻልነው መልኩ 5 10 ሳንል እችን እህታችን አለውልሽ እንበላት እያልኩኝ በድጋሚ መጥቻለሁ ማለት ነው። ሁላችሁም አለውልሽ እንበላት። እች እህታችን በጣም ተጎድታለሽ፣ በጣም ልቧ ተሰብሯል። እናቴን ላጣት ነው እያለች ነው። እባካችሁ ዳይሌስ ማድረግ በጣም ከባድ ነው። አንድ ቀን በተባለው ሲቋረጥ ያለው ነገር በየጊዜው ደግሞ መጠኑ እየጨመረ ጊዜው የሳምንት 2 ጊዜ ከሆነ 3 ጊዜ እየሆነ ነው እንትን የሚለውና እባካችሁን ሁላችንም በተቻለ መልኩ እህታችን እንገዛት። እነ መስተር አብነት፣ እነ ሙቤ ሚዲያ፣ እነ አስያ ጀማል፣ እነ ሀቢባ፣ ሌሎቹም መልእክተኛው ብዙ ልጆች ነው የጠራሽ። እኔ እንኳን አላቃቸውም። መልእክተኛውን አውቀዋለሁ በመልካም ስራው። እነ ማስተርንም እነ ሀሱንም እነ ሀቢባንም አውቃቸዋለሁ። ሌሎቹም እነ ሳሪ ሀበሻዊት፣ ሁላችሁም በእንደዚህ አይነት በእርዳታ የምትገኙ ቤተሰቦች እነማማር ሁላችሁም ባካችሁ እችን እህታችን እችን የአረብ ሀገር እህታችሁን
አለሁልሽ እንበላትና እንገዛት፣ እንርዳት፣ እናቷን እናሳክምላት ነው ምለው ማለት ነው። በጣም ነው ያዘንኩኝ። እስኪ ራሴን ላስተዋውቃችሁ ብላ ነው የጀመረችው እህታችን እና በጣም ከባድ ነው የሰው ፊት ላይ መለመን። ያው እናት በምትወዱት ሰው ስትመጡ ደፍራችሁ ትወጣላችሁ። ለራሳችሁ እንትን አትሉም እና እባካችሁን ውዶች እባካችሁ ሸር እያደረጋችሁ እችን እህታችን እናቷን እናሳክምላት፣ አለውልሽ እንበልላት እና እባካችሁ ሸር አድርጉት ነው ምለው ማለት ነው። እስኪ አሁንም ቪዲዮውን አዳምጠን እንመለስና በዛውም አንዳንድ ነገሮች እናወራለን ማለት ነው። ልዩነቱ ምንድን ነው? ሳይኖራቸው እናት አባት በጤና ሆነው እባካችሁ አትሳደቡ፣ ይሄ ነገር ጥሩ አይደለም እያሉ የሚመክሩ እናት አባቶች ቀላል ነገር እንዳታደርጉት። እንደዚህ የመጥፎ ነገር ሊያወጧችሁ የሚመክሩ ጓደኞች ቀላል ነገር እንዳይመስላችሁ፣ ትልቅ ነገር ነው። እድለኞች ናችሁና እነዚህን ደግሞ ምክራቸውን ማዳመጥ አለብን። የሚመክረን ሰው እንዳናጣ፣ በኋላ የሚመክራችሁ ሰው እንዳታጡ። አሁን እች ልጅ ለነሩታ ስረዳ የነበረ ያለሽው ዜድ ቤተሰቦቿን ብሎክ አድርገዋት አሰማ ስትል ጓደኞቿ ሁላ እንደተዋተይ ግን እንደሷ ስታሽቃብጥ አብሮ የሚያሸቀባጠው ሁላ በዛው በሶሻል ሚዲያ ላይ በነሩታ ያገኘሻቸው ብቻ ነው ያሉ። እነሱም ለጥቅማቸው ሲሉ ማለት ነው። እና እነሱም ጥቅሟን ስታቋርጥ ይተዋታል። ገንዘብ እያዋጣችሁ መኪና ምናምን እሱ ገንዘባችሁ ነው፣ የራሳችሁ ጉዳይ። ግን አንዳንድ ጊዜ ደግሞ ለመልካም ነገር እሰውበት፣ ገንዘባችሁ ከጠፋ ይቀር ማለት ነው። ለጥሩ ነገሮች፣ ለእንደዚህ ለተጨነቀ ለሚያለቅስ ድረሱለት። ይህን ነው ምለው። እስኪ ራሴን ላስተዋውቃችሁ። ሩቅያ እባላለሁ። ከዲላ ዩኒቨርሲቲ በአርኪቴክቸር ነው የተመረኩት፣ ለዛውም በጥሩ ውጤት። አሁን ግን ያለሁት አረብ ሀገር ነው። ለምን አትሉ? እናቴ ሁለቱን ኩላሊቷ ስራ አቁሞ ዳያሊሲስ ማድረግ ከጀመረች 4 ዓመት ሆናት። በእነዚህ ጊዜያቶች ውስጥ ቤት ንብረታችንን ሽጠን እንዲሁም በደጋግ ሰዎች እርዳታ እዚህ ደርሳለች። አሁን ላይ ግን በጣም ከባድ ሁኔታ ውስጥ ነው ያለችው። የዳያሊሲስ ዋጋ በጣም ጨምሯል፣ ሊቋረጥባት ነው። እና መልካም ስራ ላይ የማውቃችሁ ቲክቶከሮች እባካችሁን እነ ማስተር አብነት፣ እነ መልእክተኛው፣ እነ ሙቤ ሚዲያ፣ እነ አሲያ ጀማል፣ እነ ሀቢባ፣ እነ ፍራኦል እስኪ እባካችሁን፣ እንዲሁም ስማችሁን ያልጠቀስኳችሁ ሌላ ቲክቶከሮች እባካችሁን መልካም ነገር ስታደርጉ ነው እና የማውቃችሁ። ከመልካምነታችሁ እስኪ ነው የሚድረስኝ። እርግጥ የሚረዳው ፈጣሪ ነው፣ ግን ድልድይ ትሆኑን ዘንድ ደጃችሁ ቆሜያለሁ። እኔም ከመልካምነታችሁ እንድቋደስ እንደምታደርጉ ተስፋ አደርጋለሁ። እባካችሁን እህት ወንድሞቼ አለንልሽ በሉ። በሰው ሀገር የእናቴን መርዶ አልስማ። እባካችሁ ታክማ ደስታዋን የምናይ ያድርገን። አሁን የሙስሊም የክርስቲያኑ ጾም ነው። አነሰ በዛ ሳትሉ የቻላችሁትን ያክል ለእናቴ ትብብራችሁን እርዳታችሁን አሳዩት እና ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሪፖስት እንዲሁ አብዝታችሁ እህታችን ሩቅያን እንገዛት። ውድ ቤተሰቦች አድራሻዋን ደግሞ የምታውቁ እኔ ቲክቶክ ሰፈር ላይ ሲዘዋወር አይቼ በቲክቶክ ወይም ሸር አድርጌዋለሁ። ግን እስኪ በዚህ ልምጣ ብዬ ነው፣ አላወቅኩትም አካውንቷን። ሁላችሁም የምታውቋት ካለ አድራሻዋን እፈልጋለሁ። እኔ በቻልኩት መልኩ ከጎንሽ ነይ አይዞሽ ማለት አለብንና እስኪ የምታውቋት ልጆች ቁጥሯ ያላችሁ ወደ እኔ ላኩልኝ። እህት ሩቆ አይዞሽ፣ አላህ እናትሽን አፊ አላህ ያደርግልሽ። ኢንሻአላህ ደህና ትሆናለሽ። አይዞሽ የኔ ወድ። ስደት ላይ ሆኖ በጣም ከባድ ነው ህመሙ። እንደምታጫት እያሰብሽ መኖር ራሱ በጣም ከባድ ነውና አይዞሽ፣ አላህ አፊ አላህ ያደርጋት። ነገሮቹ ደግሞ አንቺ ተስተካክሎልሽ እናትሽ ደህና ሆናለሽ። ሀገርሽ ላይ የምትኖሪበትን አላህ ይወፍቅሽ እህቴ። ከባድ ነው። እናቶች አስተምረው ልጆቻቸውን ለማጠናከር ጥሩ ቦታ ላይ ሆነው እንዲያዩ ነበር የሚያስቡት። በተቃራኒ ግን ልጆች ሀሳቢ ሆነው እንደዚህ ሲያለቅሱ ህፃኖች ልጆች ስታዩ በጣም ከባድ ነው። ኃላፊነት ሲወሰድ በጣም ከባድ ነው እና አላህ ስብሓን ወተዓላ ዱዓሽንም ገንዘብሽንም አላህ ባርኮልሽ። እናትሽን አላህ ሀፊ ያድርግልሽ። ዱዓ አድርጉላት በገንዘብም በዱዓም በየሶሻል ሚዲያው እንዳለሽው ለጠሩት ሰዎች በቅርብ ያላችሁ የምታውቋቸው ሰዎች ሸር አድርጉ። የእናንተ ሸር ማድረግ የእናንተ
ሪፖርት ማድረግ ሪፖስት ነው የሚባለው ማድረግ ኮፒ ሊንክ ማድረግ ለእሷ ትልቅ ነገር ነው እና እንደሚሆነው አድርጋችሁ ለእነዚህ ሰዎች እንዲደርስ እናድርግ ማለት ነው። የምታውቋት በቅርብ ያላችሁ የርቆ ጓደኞች ካላችሁ ደግሞ አድራሻዋን በኮሜንት ስር ሩቅያ ብላችሁ ጻፉልኝ ማለት ነው። ኢንሻአላህ እኔም ከጎንሽ በቻልኩት በዱዓም አይዞሽ በማለትም በገንዘቡም አብሬሽ እንደመሆን ተስፋ አለኝ። በአላህ ፍቃድ አላህ ስበብ አድርጎን ድልድይ እንዳለሽው ድልድይ ሆኑና ያለሽ ስበብ ነው እንጂ አዳኙ አላህ ነው። እርግጥ ግን እሷ ደፍራ እህቶቼ፣ ወንድሞቼ፣ ወገኖቼ አሉ ያግዙኛል ብላ ደፍሮ የማይነገረውን በሶሻል ሚዲያ ላይ ራስን ዝቅ አድርጎ መጠየቅ በጣም ከባድ ነው። የሰው ፊት ማየት በጣም ከባድ ነው። ስትሰጡ እንጂ ስጡ ዩሮ ልመና ሲመጣ በጣም ይከብዳል። ግን የልመና አይነት አለው። ይች ልጅ እየሰራሽ መድኃኒቱን መግዛት አቅቷታል። ለእሷ ብላ ስደት መታ መድኃኒቱን ግን በሳምንት 3 ጊዜ ዳይለሲስ ማድረግ አቅቷታል። ከአቅሟ በላይ ስለሆነ ነው ሶሻል ሚዲያ ላይ ወጣ የእኛን እርዳታ እየፈለገችው እና ሁላችንም ሸር ላይክ እያደረግን እስኪ በመልካም ነገር የምትሳተፉ ሰዎች ሶሻል ሚዲያ ቲክቶክን፣ ዩቱብን የምትጠቀሙበት መልካም ደጋግ ህዝቦች ይህን ቪዲዮ ሸር እያደረጋችሁ ለዚች እህታችን እንድረስላት። ብዙ እህቶች አሉ። እኔ በጣም ልቤና ያመመው ትናንትና ወዲያ አባት ከሆነ ቦታ ላይ ጠጋ ብሎ ተቀምጦ ውሃ ምተው በብሪቅ ሲረጩበት የነበሩ ሰዎች በጣም ነው ያዘንኩ። ሁሉም ሰው ከእናት ከአባት ነው የተወለደው። መቼም ዝም ብሎ አልተወለደም እና አባት ያለው ሰው እናት ያለው ሰው እኔ አላቅም ምን አይነት አስተዳደግ እያደገ ከሆነ ህዝቡ እንኳንም እንደዚህ ብስቁል ብሎ ቁጭ ብሎ ላለ ሰው በላዩ ላይ ውሃ መድፋት እቃ ተሸክሞ ሲታይ እንኳን ተቀብሎ ወደሚሄድበት ተሸኝቶ ነው እንትን የሚባለው። አሁን ያለንበት ትውልድ ግን በጣም የሚያስጠላ የሚያሳፍር ሆኗል እና በጣም ውስጤ ነው የተሰበረው። በጣም ነው ያለቀስኩኝ። የኔ አባት ቢሆንስ ይህ አባት ሰዎችን ሲደግፍ ሲያበላ ጽድት ብሎ ሲሄድ የነበር አባት ሊሆን ይችላል። ግን አሁን ባለበት ሁኔታ ላይ ከበላዩ ላይ አላየም እንዳይባል እየደጋገሙ በብሪቃ ምተው መርጨት ማለት በጣም ከባድ ነው። እኔ ምን አይነት ድፍረት ቢኖራቸው ነው? ምን አይነት ሰዎች ቢሆኑ ነው? እንዴት አይነት አስተዳደግ ቢያድጉ ነው እንደዚህ አይነት ነገር ከሰው ላይ ጭካኔ፣ ሰውን ከሰው ላይ መጨከን የተቻለው ብዬ የእውነት በጣም ውስጤን ነው የተሰማው። በነገራችን ላይ በጣም ነው ያመመኝ። እንዴ ሰው አውሬ እንኳን ራስ በራሱ እንትን አይልም፣ ይጠጋገናል፣ ይተጋገዛል። ታውቃላችሁ ጣጤ ነምላ፣ በአረበኛ ነምላ የምትባለው የደከማቸውን በራሷ ላይ ተሸክማ ነው የምትሄደው። እስኪዩ ሁሉን ነገር ጉንዳል ከጉንዳር ያነሰ አለ። ወደምትሄድበት ቦታ ሌሎቹን ሰብስባ ተሸክማ ነው የምትሄደው። ሰው በዚህን ልክ ጭካኔ ሲማር በጣም ነው የሚያስጠላው። ውሃ እየወሰዱ በብሬቅ እየተመላለሱ ሲረጩት የነበሩ ሰዎች አላህ ስብሓን ወተዓላ ጀዛቸውን ይሰጣቸዋል። ይዘገያል እንጂ ሁሉም በሰራት ስራ መልካምም ከሰራን መጥፎም ከሰራን ጀዛችን እናገኛለን። በዚህ ዱንያ እንኳን ባይገኝ በሀይራ ላይ እንቀጣበታለን። እንኳን ትላልቅ ሽማግሎቹን እገዙ። በሁሉም እስልምናም ሆነ በሃይማኖት ያለ የሚል ህዝብ ይህን ነገር ተምራችሁ ነው። መከባበር የሚባል አለ። አባቶች እናቶች፣ የት ነው የጠፋው ይሄ ሁላ ነገር እንዴ? ከሰው ላዩ ላይ ቁጭ ብሎ እርፍ ብሎበት ባለበት ቦታ ላይ ያን ማስቀምጧችሁ በውሃ መርጨት በጣም ነው የሚያስጠላው። በጣም ያማል። በጣም ነው እንትን የሚለው። እኔ ምን አይነት ጊዜ ላይ እንዳለነ ራሱ ምን አይነት ኢትዮጵያ ላይ እንዳለን ግራ እየገባኝ ነው ያለ። አላህ ስብሓን ወተዓላ ወጥቶ ከመቅረት እንደዚህ ቤተሰቦቻችሁ ተጎድቶባችሁ እናንተ ከሰው ፊት ከመቆም አላህ ይጠብቃችሁ። አላህ ይጠብቀን። ሩቅያን እባካችሁን በቻልነው መልኩ እንገዛት።
ረመዳንም በመሆኑ መልኩ ብዙ ዘካተል ማል የምታወጡ ልጆች ካላችሁ ዘካተል ፊጥርም ሆነ ያንንን የምታደርጉ ሰዎች እባካችሁን በዚሁ እችን እህታችን እንገዛት። ሲጀመር ዘካተል ማል የኛ አይደለችም፣ ግን ለእንደዚህ አይነት ከብዙ አላህ አድሏችሁ ርዚቆ ሰጥቷችሁ ከብዙ ብሮች የምታወጡ ልጆች እባካችሁ እህታችን ሩቅያን እንገዛት፣ እናቷን እንድረስላት፣ ድልድይ እንሆናት። እሷ እንግዲህ ደፍራ እባካችሁ እህቶቼ፣ ወንድሞቼ፣ የኢትዮጵያ ሕዝብ ክርስቲያኑ፣ ሙስሊሙ እናቴን አትርፉልኝ፣ በስደቱኜ እናቴን እንዳላጣት እባካችሁን እገዙኝ። አቅቶኛል፣ ሞከርኩኝ፣ አልቻልኩም። አሁን ግን የእናቴ ዳይለሲስ እየተቆመባት ነው። በሳምንት ስንት ጊዜ እንደሚታጠብ ከዛ ውስጥ ያላችሁ ሰዎች ታውቁታላችሁ። ህመሙ ከባድ ነው እና እባካችሁን እናቷን በሕክምና ምክንያት በገንዘብ ምክንያት ስበው ሆኖባት እንዳትጸጸት ሁላችንም አለውልሽ እንበላት እባካችሁ። ካለፈ በኋላ ይች ልጅ ተጎድታ ስናያት የዛን ጊዜ እኮ እንደዛ ብላ ነበረች ብለን ወዲያና ወዲህ ከማድረጋችን አሁን እርዳታችን ፈልጋ ሳለሽ ሸር፣ ሪፖርት፣ ኮፒ ሊንክ እያደረጋችሁ ለነዛ ለተጠሩት ደጋግ እህቶች ወንድሞች እናደርስላቸው። ሁላችሁም ሸር አድርጉ፣ አትነቁ። መልካም ነገሮች ሲመጡ ሁላችንም እንተባበር። እጃችን መልካም ነገር ይስራ። ሸር ለማድረግም ኮሜንት ለማድረግም ላይክ ለማድረግም ከመልካም ነገሮች ላይ እንፍጠን። እስኪ እህቶች የእውነት በጣም ነው ያመመኝ። ደጋግሜ አዳምጫታለሁ። 3 ቀን በፊት ነው ያየሁት፣ ግን አልቻልኩም። ፈለኩ የአድራሻ ግን ሌላ ሰው ኮፒ አድርጎ የላከው እንጂ እሷ አላገኘዋትም። እና በተቻለ መልኩ የምታውቋት በቅርብ ያላችሁ ይህን እንትን ብላችሁ ያናገራችኋት ልጆች ካላችሁ ለእኔም ቁጥሯን ላኩልኝ እላለሁ። ሁላችሁም አላህ ይጠብቃችሁ። መልካም የረመዳን ጊዜ። ዛሬ 11ኛው ቀን ነው። አልሐምዱሊላህ ለዚህን ቀን አድርሶናል። አላህ ጾማችን ኢባዳችን አላህ ይቀበለን። የታመሙትንም አላህ ስብሓን ወተዓላ አላህ አፊያ አላህ ያድርጋቸው። የተጨነቁትንም አላህ ይፈርጃቸው። ሀገራችንም ሰላም አላህ ያደርግልን። ሀገራችን ሰላም አላህ ያደርግልን። በሃይማኖት እየገቡ የሚያበጣብጡንንም ደግሞ አላህ ስብሓን ወተዓላ ሂዳያ ይስጣቸው። እንግዲህ ሰሞኑን በጣም ሲያናፍሉት የነበረ የረሱላችን ሰለላሁ ዐለይሂ ወሰለም ባደረገው ስሙ እንዲያስጠይፍ ይሆናል ብሎ በሚያስጠይፍ ሁኔታ ቪዲዮውን እኔ ማየትም እንትን ማለትም አልችልም። ይዞት የመጣ ሄፎይ የሚባለው ልጅ እንግዲህ ሃይማኖቴን ይወክላል ብላችሁ እኔ እፎይ ነው የምትሉ ራሳችሁን ጠይቁ። ሃይማኖትን በመሳደብ ሳይሆን በማስተማር በማስረዳት ነው አንድን ሰው ወደ ራሱ ሃይማኖት መውሰድ የሚችለው እንጂ የአንዱን ሃይማኖት እየተሳደበ ከፍ ዝቅ እያደረገ እያዋረደ ያውም በሌለበት ነገር። ነቢያቶች ከሁሉም ነቢያቶች የመጨረሻ ነቢይ የሆነው ነቢያችን ሰለላሁ ዐለይሂ ወሰለም ፊዳ ከአቢ ከኡሚ የተባሉላቸውን ረሱላችን እንደዚህ በተዋረደ መልኩ ይዞ መምጣት በጣም ነው የሚገርመኝ። አንዳንድ ጊዜ ሰዎች ለመጠየቅ ገብተው ቁም ነገር እንግዲህ ውድ ቤተሰቦች መልእክት ያስተላለፉት ኡስታዝ አቡበከር አህመድ ከነፍሳችን በላይ አስበልጠን በምንወዳቸው ውዱ ነብያችን ክብር የማንደራደር መሆኑን ሁሉም ሊያውቅ ይገባል ሲሉ ተናግረዋል። እንግዲህ ውድ ቤተሰቦች አንድ ሃይማኖትን እንትን እላለሁ ያለ እወክላለሁ የሃይማኖት አባት ነኝ የሚል አባት እንኳን አይደለም እንግዲህ ሌሎችን ሃይማኖት እወክላለሁ ብሎ ረሱላችን ሰለላሁ ዐለይሂ ወሰለም ሲሳደብ የነበረውን ልጅ ከመጅልስ ላይ ማስጠንቀቂያ ሀሳብም ተሰጥቶበታል። እስልምና አቡበከር ኡስታዝ አቡበከር እስልምና አስተምሮ የማንን ሃይማኖት ከፍ ዝቅ እየተደረገ አይደለም። ወደ ራሳችሁ ማምጣት ስትፈልጉ በደንብ መማር ማወቅ አለባችሁ፣ ማስተንተን አለባችሁ እነዛን ሰዎች ወደ እናንተ ለመሳብ እንጂ የማንን ሃይማኖት ከፍ ዝቅ በማድረግ የሚመጣ ነገር የለም። ረሱላችን ሰለላሁ ዐለይሂ ወሰለም
ቀይ መስመር ናቸው ብሎ መልእክታቸውን አስተላልፈዋል። እኔ በዚህ ነገር ሀሳብ የምሰጠው ሰሞኑን ረሱላችን ሰለላሁ ዐለይሂ ወሰለም አንድ ግማታም እፎይ የሚባል ሰው ባደረገው ነገር ሁሉም ሰው መልሱን በነሽዳ አድርጓል። ሁሉም ሙስሊም ነይ ያለው በሙሉ በነሽዳ መልስ መስሎን ስንመልስ የነበርነ ስንቶቻችን ነን? ይሄ አይደለም ለረሱል ሰለላሁ ዐለይሂ ወሰለም ፊዳ ከኡሚ ወአቢ የተባለላቸው ረሱላችን ነሽዳና መጥቶ እያንጨበጨው ሳይሆን በተግባር ያንን ሰው ወደ ህግ ማቅረብ ነው ያለብን። አንዳንድ የክርስትና ሃይማኖት ያልገባችሁ ሰዎች አንዳንዶች ስታስቡት ምንድን ነው የምትሉት? እስላም መግደል ይወዳል ገዳይ ነው የምትሉ ገዳይ መገደል ያላችሁት ራሳችሁ በድምጻችሁ እየቀረጻችሁ የምታመጡት እንጂ ለህግ ይቅረብ። ህግ እንደሚያደርግ ያደርገዋል። ንጹህ ከሆነ ይለቀዋል። ለህግ ይቅረብ ነው የተባለው እንጂ ይገደል አይደለም። ህግ ይቅረብና ይገደል የተለያየ ነገር ነው። ይህን ነገር መለየት አለብን እና ሞትም ደግሞ መፍራት የለም። ለምን ሞት ይፈራል? አንዳንድ ጊዜ ጥሩ ነገር እንደተናገር ነው ሁላ መልካም ነገርን መጠበቅ የለብንም። ግን ሁላችሁ ራሳችሁ በምታደርጉት ነገር ከኦሶ ጋር ቲክቶክ ላይ የውይይት መድረክ ቀጠሮ ኑሯቸው ሲቀር እኔ እንደዚህ ሁኜ ነው በጋርዶችም ጥበቃ ላይ ድኛለሁ እንደዚህ ብሎብኝ፣ ይሄን ያልፎከራ አያስፈልግም። የሌለውን ነገር ህዝብን ለማባላት በስስ በቀይ መስመር ገብቶ አሁን መከራ ላይ ያለሽውን ኢትዮጵያ ሌላ መከራና ስቃይ ማምጣት አስፈላጊም አይደለም። ማስተማር ካለባችሁ መማማር ካለባችሁ መጠያየቅ መማር ካለባችሁ ሰነ ምግባር በተሞላበት መልኩ ተማሩ፣ አስተምሮ። የእናንተን ተረድቶ የእናንተን ሃይማኖት የሚፈልግ ይመጣል። የማይፈልግ ደግሞ ሀሳቡን አዳምጦ ይወጣል። በስድብ ግን ያንዱን ከፍ ያንዱን ዝቅ እየተደረጉ ለህዝቡ አንበሳና አበባ እንዲወርድልን ተብሎ ለፎሎ ተብሎ ህዝቡንና ሃይማኖትን እንደዚህ ማበሻቀጥ አስፈላጊ አይደለም ብዬ ነው ማስበው። አሁንም ቢሆን እሱ ሊቭ ላይ ነው ተቀምጦ እየተፈለገ ምናምን ይባላል። ከሆነ ቦታ ተሸጉሮ ሊቭ ላይ ገብቷል። ኢትዮጵያ ህግ ያለው ሀገር ሆኖ አይደለም። አንዳንድ ጊዜ የለም ስትሉ እንትን ስለሚባል እንጂ ግን ሌላ ሀገርም ቢወጣ ህግ አለው ሀገር ስለሚሄድ አብዛኛዎቹ ኢትዮጵያ እኮ ነው ያለው። ወይ ሳውዲ አረቢያ መሰላችሁ እንዴ? ሳውዲ አረቢያም ቢሆን እኮ ህጓን አክብሮ ነው የሚኖረው። ህጉን እስካስከበረ ድረስ ሚነካው የለም። ምንም ነገር ከሌለበት ከንጹህ ላይ የሚያደርሰው ነገር የለም። ሳውዲ አረቢያ የፍትህ ሀገር ናት። ሳውዲ አረቢያ በዳይን ፍትህ የምትሰጥበት በዳይን የምትቀጣ ሀገር ናት። አንዳንድ ጊዜ የጥላቻችሁ ጥግ አንዳንድ ሰዎች ስታሳልፉ እስልምና ጥላቻችሁ ልክ ሳውዲ አረቢያንም እንደዛ አድርጋችሁ ነው የምታዩት ማለት ነው። ሳውዲ አረቢያ እኮ አይደለም ያለ ኢትዮጵያ ምድር እኮ ነው። ሳውዲ አረቢያ መሰላችሁ ለህግ ይጠየቅ የምትሉ ህግ እንደሌለ እናውቃለን። እውነት ነው። ኢትዮጵያ ላይ ግን ራሳችንም ህግ ማስከበር አለብን። የግድ ከህግ እንትኑ መጠበቅ የለብንም። አንዳንድ ጊዜ ኡስታዝ አቡበከር ሲናገሩ የነበረው ሀዲስ ስለ ወረቃ የኸዲጃ ረዲየላሁ አንሁ አጎት ወጣት ሁኜ በሆን ብሎ እንትን ያለው፣ እኛ ወጣቶች የአሁኑ ትውልድ ልባችን የሞተ አንሁን፣ ጠንካራ እንሁን። ብዙ ትምህርቶች እየተማርነ ስለ እስልምናችን እያወቅን ከኡስታዞች መጠበቅ የለብንም። መጅልስ ደግሞ እንደ መጅልስ የኢትዮጵያ እስልምና ጉዳይ አባት ነን እናት ሆኖ መጅልስ ተብሎ እስከተጠናከረ ድረስ የሙስሊሙን ኡማ ማስከበር አለበት ሃይማኖቱ። እንደዚህ እየተላቀቀ ሶሻል ሚዲያ የምንሰማውን ነው እኛ ቆይቶ ነው የደረሰን እያሉ መመለስ አያስፈልግም። ሁላችሁም አብራችሁ ተሳስራችሁ እስክትሰሩ ድረስ እንደዚህ አይነት ነገሮች ከሁሉም ወገን ነው። በነገራችን ላይ ከእስልምናም ሆነ ከክርስትናም ሆነ በየሃይማኖቱ ሃይማኖትን የሚያበሻቅጥን ሰው
ካላግባብ ወደ ህግ መቅረብ አለበት እንጂ የኔ እስካልተነካ ድረስ ብለን ዝም ማለት ለዛኛው ማንጨብጨብ የለብንም። ደንበር ማለፍም አያስፈልግም። ከፈለገ ከቻለ ማነጻጸርም ሆነ መማርም ሆነ መጀመሪያ መማር ያስፈልጋል፣ ማወቅ ያስፈልጋል። ዝም ብሎ ዘሎ አይደለም የሚደነኮረው፣ እውቀት ያስፈልጋል ለዛ ነገር መልስ ለመስጠት። ዘሎ ከስድብ ጋር ላይ የገባ ይሄ ፎይ የሚባለው አሁን እውቀት የሌለው መሆኑን ነው የሚያስረዳው። እውቀት ቢኖረውማ በሰነ ምግባር ተሞልቶ የሚጠየቀው ጥያቄ መልስ ይሰጣል እንጂ በዚህ ቀጠሮ ይዞ በዚህ ታያስኩኝ እንትን አልኩኝ ታፈንኩኝ ብሎ ወደ ስድብ መሯሯጥ አልነበረበትም። እውቀት ከሌላችሁ በጣም ከባድ ነው። ደግሞ ዝም ማለትም ጥሩ ነው። ብዙ የሃይማኖት አባቶች አሉ የሚያውቁ። እኔ ያደኩበት የሀገር ብዙ ቄሶች አሉ ስለ ረሱል ሰለላሁ ዐለይሂ ወሰለም የሚያወሩ ስለ መልካምነታቸው ስለ ሀዲሳቸው ብዙ አሁንም ብዙ ወጣቶች አሉ። እውቀት ሲኖራችሁ ልባችሁን ነፍታችሁ ለመከራከርም ሆነ ለጥያቄ ትመጣላችሁ። እውቀት ከሌለ ደግሞ ስድብ ነው የሚቀድመው። እውቀት የለማ ለምትጠየቀው ጥያቄ የምትመልሰው መልስ የለም። ያልተማርከውን የት ታመጣለህ? ያን ነው አስቸጋሪው። እውቀት ላለው ግን ከዛ ስትገባ ራሱ በፈገግታ ተሞልተህ ደስ በሚል የሚጠየቅ ጥያቄ ሳያስቀይምህ መልስ ስላለበት ስለምታውቀው እውቀት ስላለህ። ጃሂል መሆን ደግሞ ሁሉም ነገር ያበሳጨዋል። በነገራችን ላይ ስትነግረው አይሰማ፣ መረዳት አይፈልግ፣ መመር አይፈልግ። ጃሂል የሚባለው ጃሂል ደንቆሮ ሲማር እንደዚህ ነው ተብሎ ሲነገር አይመለስም። የኔ ብቻ ይሁን ነው በቃ ድርቅ ያለ ነገር። ከፈለገ በጩኸቴ ሰምቶ ጩኸቴን አለመስማት ሲል ዝም ብሎ ያልፋል የሚባል አንዳንድ ልጆች ታውቃላችሁ፣ ምግብ ሆነ ምን ነገር ስታነሱባቸው እሪ ብለው ወዲያ ታደንቁሬ ተብሎ የሚሰጠው። ኧረ እስኪ ዝም በይ ብላችሁ ሳትፈልጉ የምታደርጉት ነገሮች አሉና ልክ እንደዛ ነው። ጃሂል ደግሞ ጃሂል ሁለት አይነት ነው። አንዱ እውቀትን ለመማር የሚመጣ ጅህልና አለ፣ ስታስተምሩት እህ ብሎ የሚያዳምጥ። አንዱ ደግሞ በቃ እየነገርከው እውነቱን እያወቀ ራሱን የባልኳት መጀመር ስለተናገርኳት ብቻ መሸነፍ መስሎት የሚዳረቅ እስከ ስድብ ድረስም የሚደርስ ጅህልና ድንቁርና ይሄ ነው። ይሄ ፎይ የሚባለው ደግሞ ያን ነው። እሱ ነው ይዞት ያለ እንጂ እውቀት ቢኖር ኑሮ የሚጠየቀው ጥያቄ ራሱ በደስታ ነው የሚመልስ የነበር። መልስ ስላለ ስላነበበ ስላወቀ። እውቀት ከሌላችሁ ደግሞ ያው እንደምታዩት የስድብ ናዳ ከራስ ከግለሰብ አልፎ ነብያትን ከመሳደብ ይደረሳል ማለት ነው። ይሄ ደግሞ አለማወቅ ነው። ተምረህ አውቀህ ብትመጣ አሪፍ ነው ነው የምለው እኔ እንደኔ ማለት ነው። አለማወቅ ኃጢአት ወይም ደግሞ ወንጀል አይደለም። ለማወቅ መጣር ግን አስፈላጊ ነው። ሁልጊዜ አንድ አይነት ሰው መሆን በጣም ከባድ ነው። ይህን ነገር የጠየቅኩት እስኪ እነ ሀሊድ ክብሩን ከነሱ ተማሩ። ከክርስትና ሃይማኖት የመጡ ናቸው። አንብበው እውቀቱ ሲኖራቸው ነው ወደ እስልምና የገባው። ብዙ ታሪኩን ተናግሯል በልጅነቱ። የቄስ ልጅ ነው ሀሊድ ክብሩ፣ ኡስታዝ ሀሊድ ክብሩ። ጠይቁ እስኪ ወደሱ ገብታችሁ። በመማር በማወቅ ነው እስልምና የተቀበለው እንጂ በስድብ አይደለም። ስለተሰደባችሁ ደግሞ እስልምና ከፍ ዝቅ ላይ እና አንዳንድ ጊዜ አፍ መካፈት ከሚመጥናችሁ ጋር ደግሞ መሆን አለበትና ራሳችሁ ወጣቶች ከመጅልስ መልስ እስከሚመጣ መጠበቅም የለባችሁም። ሁልጊዜም ደግሞ ወረቀት አንጠልጥሎ ፍትህ ለነቢያችን ተዘለፉ፣ ፍትህ ለእንቶኔ ተብሎ የሚወጣም አይደለም። እንደዛ ማድረግም አያስፈልግም። ሁላችንም የራሳችን ህግ አለ። እኛ ካልሆነ ቦታ ካልተገኘነ እኛ ማንዋረድም፣ ሃይማኖታችንም አናዋርድም። ምንውልበት ግማሹ አሽቃባጭ ግማሹ ተሳዳቢ ሆኖ የምንውልባት ቦታ ከራሳችን ከግለሰቦች አልፎ ወደ ሃይማኖት ይረማመዳል ማለት ነው። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች ሁላችሁም ሸር ላይክ እያደረጋችሁ ከመጀመሪያ እስከ መጨረሻ ያለውን ቪዲዮ አዳምጡት፣ ይጠቅማችኋል። እህታችን ሮቆይ
እባካችሁን እናቷን እናሳክምላት፣ የኩላሊት ዳይሌስ የምታደርግ ናት። አሁን ግን እርዳታችን ፈልጋለሽ፣ እባካችሁን ድልድይ ሁኑኝ፣ ስበብ ሁኑኝ፣ ደክሞኛል፣ አቅቶኛል፣ እናቴም በስደት ሁኜ በሕክምና ምክንያት ላጣት ነው እያለሽ እያለቀሰሽ ነው ያለ